አሁን ደግሞ የምናየው የደንበኛ ፍለጋ እና የመረጣ ስልቶች ወይንም ፕሮስፔክቲንግ እና ሊድ ጄነሬሽን ላይ እናወራለን። ይሄ የታላሚ ደንበኛ መገለጫ ወይንም the dream 100 እንበላቸው። ስለሱ እንስት ለሁሉም ሰው ለመሸጥ የሚሞክር ለማንም አይሸጥም ይባላል። በጣም ወዶ አባባል ነው። ማለት መለየት ያስፈልጋል። የሚገዛውንም የማይገዛውንም ፍላጎት ያለውን ፍላጎት የሌለውንም እያደረግ ማምጣት ለማንም አትሸጥም። አንዳንድ ጊዜ በእኛ ኢንዱስትሪ ላይ ምን ያጋጥማል? የሽያጭ ባለሙያዎች ምንም መረጃ ሳይሰጡት ቢሮ ይዞት ይመጣሉ። ቢሮ ይዞት የሚመጡት ሰው ሲጠየቅ አንዳንዴ በጣም የሚያስቅ ነገር ነው። ቤት ለመግዛት ሳይሆን ቤት ለመከራየት የሚፈልግ ሰው ነው። ይሄ በጣም ሼምፉል ነው። ይሄ በጣም 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 የሚያሳፍርና ከባድ ነገር ነው። ይሄ ከምን የመነጨ ነው? ለሁሉም ሰው ለመሸጥ ካለ ጉጉት ነው። አለመለየት ነው። አይደንቲፋይ ለማድረግ አንድ የሚከራይና የሚገዛን ሰው መለየት it's a big thing። ሌላው ቢቀር የሚገዛ ብለህ እንኳን ብትሄደው የትኛው አይዲያል ከስተመር ነው የትኛው አይዲያል አይደለም የሚለውን በደንብ መለየት ያስፈልጋል። ተስማሚ ደንበኛ ወይ አይዲያል ከስተመር የምንላቸው እነማን ናቸው? ምርቴን በአስቸኳይ የሚፈልግ ማን ነው? የመክፈል አቅም ያለው ማን ነው? ውሳኔ መስጠት አቅም ያለው የትኛው ነው የሚለውን መለየት ያስፈልጋል። ሌላው ስለ ደንበኞች ወይንም ስለ ፕሮስፔክት እጩ ደንበኞች አዋዋል ወይንም ቀን ማወቅ ያስፈልጋል። የት ነው የሚውሉት? ጠዋት ሲነሳ እንዴት ነው የሚያስበው? ከዛ የት ነው የሚውለው? የት ነው የሚሄደው? ሶሻል ሚዲያ የትኞቹን ነው የሚጠቀመው? የት ነው የሚበላው? የት ነው የሚጠጣው? የት ነው ማኪያቶ የሚጠጣው? የት ነው ምግብ የሚበላው? የት ነው ጂም የሚሰራው? ወዴት አካባቢ ነው የሚውለው? የት ነው የሚሰራው? ስራው የት አካባቢ ነው? ምን አይነት ስራ ይሰራል? ምን አይነት የትራንስፖርቴሽን ሚዲየም ይጠቀማል የሚለው መለየት ያስፈልጋል። ይህም ለምን ይረዳል? ጥይት ሳታባክን መተኮስ እንድትችል ይረዳሃል ማለት ነው። ሌላው የደንበኛ ማግኛ መንገዶችን ስናይ ኢንባውንድ እና አውትባውንድ ብለን መክፈል እንችላለን። ለምሳሌ ኢንባውንድ የምንለው እኛ አትራክት ማድረግ ስንችል ማለት ነው። ለምሳሌ ንብን ወይንም ቢራቢሮን ከፈለክ እየሮጥክ እያሳደድክ ሳይሆን የምትይዘው በጣም ጥሩ ጥሩ አበባ ተክለህ በጣም እየተንከባከብክ ስታሳድግ ማባረር አይጠበቅም። እነሱ ራሳቸው ይመጣሉ። ኢንባውንድ የምንለው ሐሳብ ደንበኛ ወደኛ እንዲመጣ የማድረግ ስልት ማለት ነው። ይሄ ደግሞ በጣም ጥሩ ኮንቴንት ያላቸውን በቲክቶክ ወይንም በፌስቡክ ወይንም በሌላም የሶሻል ሚዲያ ፕላትፎርሞች በመጠቀም ደንበኛን የመሳብ ስልት ማለት ነው። ሌላው አውትባውንድ ነው። አውትባውንድ እንግዲህ ደንበኛ ራሳችን ለመፈለግ የምንሄድበት መንገድ ነው። እንግዲህ እነዚህ የተለያዩ መንገዶችን መጠቀም ይቻላል። አሁን እንኳን ትራዲሽናል ነው፣ ግን አንዳንድ ቦታዎች ላይ የተመረጡ ቦታዎች ላይ በአካል የሚደረግ ሰርቬ በጣም ወሳኝ ነው ብዬ አስባለሁ። በአካል የሚደረግ ሰርቬ ደግሞ ፓርኪንግ ለፓርኪንግ አስፋልት ለአስፋልት ሳይሆን ከዚህ በተለየ ኢቨንቶችን በማዘጋጀት የተለያዩ ኢቨንቶችን በማዘጋጀት ሊሆን ይችላል። አት ሴም ታይም ደግሞ የተለያዩ ፖቴንሻል ክላይንትስ ሊኖሩ ይችላሉ በሚባሉ ስፍራዎችና ማህበራት ላይ ወይንም ተቋሞች ላይ የዛ ጋዘሪንግ ወይንም የዛ ስብስብ ማህበር አባል አካል ሆኖ የሚደረግ ግንኙነት ማለት ነው። እሱም የሚያስኬድ ነው። ሌላው አሁን እንኳን ብዙ እየቀረ ነው። ኮልድ ኮሊንግ ብዙ አድካሚ ነው። ኮልድ ኮሊንግም ቢሆን ግን በጣም የተመረጡ ኮልድ ኮሊንጎች ማድረግ ይቻላል ማለት ነው። ሌላው ስለ ሶሻል ሚዲያ እስቲ እናውራ። ሶሻል ሴሊንግ እናውራ። አሁን ኮንቴንት ክሪኤሽን ቅድም በተወሰነ መልኩ አንስቼዋለሁ። ብዙ ጊዜ የሚያዋጣው ግዙኝ አይደለም። ኦፍ ኮርስ ሰምታይምስ ሊያስፈልግ ይችላል፣ ግን ብዙ ጊዜ አይጠቅምም። ለምን? ሰዎች ግዙኝን የሚያስቡት እንደ ከኪሴ ገንዘብ ለማውጣት የሚፈልግ ነው እንጂ ሊረዳኝ የሚያግዝ ነው ብሎ አይወስዱም። ስለዚህ ቪዲዮቻችን ምን ሊኖረው በዋናነት ምን ሊኖራቸው ይገባል? ሃው የሚለውን ነገር መልስ የሚሰጡ መሆን አለባቸው። እንዴት የሚለው ቪዲዮዎችን መስራት እንደ ባለሙያ ይጠቅማል። እንዴት ማለት ምንድነው? ለምሳሌ ሴፍ የሆነ ሆም ባይንግ እንዴት ልግዛ፣ ስገዛ ምን አይነት ነገሮችን እና እንዴት ቼክ ላድርግ፣ ከህግ አንጻር ከተለያዩ ነገሮች ቴክኒካሊቲ አንጻር እንዴት የሚለውን ሃው የሚለውን የያዘ ኮንቴንት ማዘጋጀት በጣም ይጠቅማል፣ ደንበኛን ይስባል። ሌላው ኢንጌጅመንት ነው። ኢንጌጅመንትን ምን ማለታችን ነው? አንድ ፕሮስፔክት ኢንጌጅ አደረገ ካንተ ጋር ማለት ላይክም ይሁን ኮሜንትም ይሁን
ምንም ይሁን መያዝ ያለብን እንደ ወርቅ ነው እንዴ። አንዳንድ ባለሙያዎች እኮ ለፍተው ደክመው ጥያቄ ሲጠይቁ የሉ መልስ አይመልሱ፣ በሶስተኛ ወር የሚመልሱ አሉ። ይሄ ትልቅ ጉዳት ነው ማለት ነው። ስለዚህ እንደ ወርቅ ነው መመለስ ያለብን። ዊዝ ፍራክሽን ኦፍ ሰከንድስ ነው መመለስ ያለብን። ይሄ በጣም ኢምፖርታንት ነው። እና ኮሜንት ደግሞ ጭራሽ ትልቅ የሽያጭ በር ነው። ኮሜንት ደግሞ ጥያቄ ደግሞ ሌላ። ስለዚህ ትኩረት ማድረግ ያስፈልጋል።